ሰላም ቤተሰብ እንዴት ናችሁ? የትናንቱን ቪዲዮ በደንብ ልብ ብላችሁ ታይታችሁት ከሆነ ይሄ ሚላ የሚባለው ሰውዬ ማለት ነው እንዴ! አታፍርም እንዴ አንተ? ልጅቷን እኮ መፈናፈኛ ሳጣት። ቤተሰብ መፈናፈኛ ማለት ነው። አንዴ ያቅፋታል፣ አንዴ እጇን ይዛታል፣ አንዴ ጣቷን ውስጥ ጣቱን ያስገባል፣ አንዴ ብብቱ ስር ያስገባታል። አንተ እኮ አባቷ ትሆናለህ። አባቷ ብቻ አይደለም ቅድመ አያቷ ልትሆን ትችላለህ። አታፍርም እንዴ? ምን ነው ካልጠበስኩ አልክ እንዴ? መለያየታቸው ራሱ እኮ አንተን ያስደሰተህ ነው የመሰልክ። በቃ ለአንተ የተወልህ አንተ የምታገኛት አንተ የምትወስዳት ያክል ስሜት ነው የተሰማ። አሳፋሪዎች፣ ባለጌዎች፣ በቃ አስመሳዮች። አሁን ሁሉም ጓደኛ በእናንተ ጓደኛ ተብሎ ሊጠራ ነው። ሲጀመር አንተ የወንድሙ ጓደኛ ነህ አይደል እንዴ? አንተ ጥሩ ብታስብ ኑሮ እኮ ወንድሙን መጥራት ትችል ነበር። ወንድሙን ጠርተ ይሄ እንደዚህ እንደዚህ አድርጋለች ብለህ ነገሮቹ እንዲቋረጡ ማድረግ ትችሉ ነበር። ሁላችሁም ስታውቁ ጥላችሁ መውጣት ትችሉ ነበረ። ግን ጠቅላላ አስመሳይ፣ እነሱን ለመለያየት ቆርጣችሁ የተነሳችሁ እንዳለ አስመሳዮች። ኧረ በስመ አብ! እንዲሁ ከነዚህማ የሆነ ጥርግ ብሎ መራቅ ነው። ከእንደዚህ አይነት ጓደኛ ብቸኝነት 1000 ጊዜ ይሻላል። 1000 ጊዜ ማለት ነው። ለምን እንደው ብቸኝነት 1000 ጊዜ አይሻልም? እናቴ እንዲህ በጣም እኮ ነው የሚያሳፍረው። ሀይሚ ማለት ነው በቃ ወደ መፈናፈኛ ነው ያሰጣት። ልጁ አይታችሁ እዩትማ። የምሬን ነው የምነግራችሁ። አይኑ እሷ ላይ ነው። በቃ አይኑ እሷ ላይ ነው። በቃ የሆነ ያያታል፣ ያቅፋታል። በቃ በዚህ ስትሄድ በዛ ሄዶ እሷን ይዛታል። ያችኛዋን እኮ አይነካትም ጭራሽ። ከእሷ ጋር አብራችሁ ተሰብስባችሁ ቁማችሁ የነበረ እናንተ ናችሁ አይደል እንዴ? እሰይ ደግ አረገቻችሁ። እንኳንም ልቅልቅ አረገቻችሁ። እንኳንም በጠበጠቻችሁ። ማን በሰራው ማን ያከብራል? ማን በለፋበት ማን ይደሰታል? ማፈሪያ። ስንት ውጣ ውረድ ያየችበትን 300,000 እኔ ያከብራለሁ፣ እኔ ያስደስተዋለሁ። አረ እባክሽ አንቺ ነሽ የምታስደስችው። ሲጀምር አንቺ የሰው ደስታ ትፈልጊያለሽ እንዴ? ጠቅላላ አስመሳዮች። ፍፄ በቃ ጥጉን ይዞ ዝም ብሎ ሲበጣበጡ ያያል ቤተሰብ። ሲጀመርም እንዲበጣበጡ ፈልጎ ነው በእርግጥ ያመጣቸው ሁሉንም እንጂ እኮ ያንን ፕሮግራም እዩ እንዳዘጋጀች ሲያቅ አይ በፍጹም ይሄ ነገር አይሆንም እንዴ ልጅቷ የለፋችበትን ገና ትናንት ነው ተለዩ ብለሽ ዛሬ አንቺ 300,000 እንዴት አከብራለሁ ታያለሽ ብሎ ብቻውን አይሜንም ሳይጠራ ብሩክንም ሳይጠራ እዛ ጋር ማቋረጥ ይችል ነበረ። ፍፄ ራሱ ማለት ነው። አታፍርም እንዲ አንቺ? ለአንቺ ደስታሽን እያከበርሽ ነው። ሲጀመር የመለያየታቸውን ደስታ ነው እያከበረች የነበረው። ኖ 300,000 አስመሳይ። እኛም አላየነውም። ኬኩ ላይ እየተጻፈውን እኮ አላየነውም ቤተሰብ። እንደውም ግማሹ ቤቢ ሻወር እያከበረች ነው ሲል የነበረው እንጂ እኮ የኬኩን ጽሑፍ አላየነውም። ሀይሚ አበላሽተው ነው አትሉኝም መቼም። ገና ሀይሚ ሳትመጣ ነው ሲያወሩበት የነበረው ኬኩ ጋር ቆመው። አላየንም፣ አልገባም። ወይ ልደቷን ነው የራሷን ልደት ኬክ እየቆረሰች ነው፣ ወይም እንዳላችሁት ቤቢ ሻወሯን እየቆረሰች ነው እንጂ 300 ኬ አይደለም። ባለየ እዚህ ሰውን ታናግራላችሁ ሁላችሁም አስመሳይ። እነዛ እነ ሚላ ምናምን የሚባሉት እንኳን እነሱ ሲጀመርም ቦታቸው አይደለም። ለምን እንደመጡ ራሱ አላውቅም። ማን ናቸው ሲጀመር? የወንድሙ ጓደኛ ነው። ምን ይሰራል እዛ ጋር? እንደ አባት እንደ ታላቅ ተከብሮ መቀመጥ ነበረበት። ሲቀጥል ደግሞ ፍፄ በጣም ወራዳ ሰው ነህ አንተ። አንገደፊ አገር አጥፊ አሉ። እንዴት አንተ ወንድም የምትባል ከጓደኛ አልፈህ ወንድሜ፣ የእናቴ ልጅ ወንድምየው የምትባለው እንዴት ይህን ነገር ታደርጋለህ? እንዴት ትፈቅዳለህ? እንዴት ትፈቅዳለህ? ስታቅ እኮ ይሄ ነገር ኖ አይሆንም ብለህ ማስቆም ስትችል አንተ ጭራሽ እሱንም ጠርተህ ኑ ተጋደሉ፣ ኑ ተደባደቡ። ኧረ እባክህ ሀይሚን ጠራዋት አብረው እንድታከብር ተው እንጂ። ይህን ዝግጅት እሷ ማዘጋጀት የሚያቅታት ይመስልሃል እንዴ? እዩ ባዘጋጀችው ኬክ፣ እዩ ባዘጋጀችው ነገር ሀይሚ ልትደሰት ወይ እዩ 300,000 አከበርሽለት እንዲህ ዋው እንድትላት። ምን አይነት አስተሳሰብ ነው ያላችሁ? ምን አይነት ጭቃ ናችሁ ወራዶች! ደግሞ ከገረመኝ ይሄ ሚላ የሚባለው እንዴ ምን ነው እኔ ልጥበስሽ አልክ? አንተ እኮ አባቷ ትሆናለህ። አንተ አታፍርም እንዴ?
እንዴ ቤተሰብ ምንም ነፃነቷን ልታገኝ አልቻለችም። በዛ ስትሄድ በዛ ይሄዳል፣ በዚህ ስትሄድ በዛ እየሄደ ይይዛታል፣ እየወሰደ ደረቱ ላይ ምናምን ይለጥፋታል። የሆነ አለ አይደለ ብሩኬን ልሆን አለ እኮ በእናታቸው። ኧረ ያሳፍራል። ከዛ በተጨመረ አብዛኛው ያስቅ ነበረ። እውነቱን ልትነግራችሁ የነበረው ነገር ደስ ባይልም ግን ኬኩን የወረወረችው ኬኩን ያበላሸችው ፓርት በጣም ነው ያዝናናል። ጀግና አንበሲት። እንዲህ ነው መጋፈጥ፣ እንዲህ ነው መጋፈጥ። አብረሽ ተጋፈጭ እንደዚህ ስንልሽ የነበር ለዚህ ነው። የለፋሽበትን ህይወት ለማንም ጋጦጥ ዛሬ መታ ቁጭ ዛሬ መታ የሆነ ንግስት ልሆን ወይ ደግሞ የሆነ የክብር ወንበሩ ላይ ልቀመጥ ለምትል ሴት ቦታሽን መልቀቅ፣ የለፋሽበትን የወጣሽበትን የወረርሽበትን ህይወት መልቀቅ የለብሽም። እንዲህ ነው መጋፈጥ። ጀግና አንበሳ፣ አንበሳ ነሽ እናቴን፣ አንበሳ ማለት ነው። በቃ ትናንት አኮራሽን። የምን አባቷ ደስታ ነው? የምን አባቷ ደስታ ነው? ማን በለፋበት ነው ማን የሚደሰተው? እንዴ ተመልካችም እኮ ለእናንተ እዚህ ለመድረስ ዋጋ ከፍለናል፣ ከእናንተ እኩል ማለት ነው። ትናንትና የሆነ ሰው ዘው ብሎ መጥቶ ዛሬ እኔ ላክብር ቢል እንኳን አንቺ እኛም ደስ አይለንም። ቀልድ ነው እንዴ? ማናት ነው? ምን ትሰራለች ሲጀመር? የምር ስነግራችሁ ጓደኛ ማለት በቃ እኔ እንጃ አላቅም። በጣም የሚያሳፍሩ ጓደኞች ናቸው። በጣም ብዙ ጥሩ ጓደኛ እንዳለው ሁሉ በዙሪያችሁ ያለ ጓደኛ አብዛኛው ሊጥላችሁ የሚነሳ ነው። ያው እያየነው ነው። ቤኪ ደህና ወጣ ስንል ከዛ ደግሞ ፍፄ ተጨመረ። ዛሬ መንቅሮ ነው የሚያስወጣ። ወንድሙ ለማየት ያብቃህ ባለየ። በስማ 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 አስባችሁታል? የኔ የምትሉት ሰው በዚህ ልክ ወርዶ የእናንተ መለየት በቃ አለ አይደለ? ጉድጓድ ሲቆፍር ስታገኙት ምንድን ነው የሚሰማችሁ? እንዴትስ ነው እነዚህ ልጆች ከዚህ በኋላ ጓደኛ ምነው አብረው የሚቀጥሉት? እህቴ ወንድሜ ያሏቸው ሁሉ በየጊዜው እየከዷቸው የእነሱን መውደቅ የእነሱን መለየት እየፈለጉ እንዴት ነው ከዚህ በኋላ ጓደኛ አለን ብሎ ወይ ደግሞ ሌሎች አዲስ ጓደኞችን እንዴት ነው የሚቀርቡት? ሁሌ ለእነሱ ጉድጓድ የሚቆፍሩ እነሱ የእነሱ ለውጥ የእነሱ የስራ ምንጭ እያንዳንዱ እየከፈቱ ዩቱብ ሰጥተዋል። እነሱ እንዲያድጉ፣ እነሱ እንዲለወጡ፣ እነሱ ከእነሱ እኩል እንዲራመዱ እያደረጓቸው እነሱ ደግሞ ከጀርባ እነሱ እንዲወርቁ እንዲለያዩ የሚያደርግ ጓደኛ ነው ያላቸው እና በጣም ነው የምታሳፍረው። ፍፄ በጣም ያዘንብህ። ወጥተህ እስኪ ምን እንደምታብራራ ምን እንደምትል ለተመልካች እናያለን። አንተ ማፈሪያ። ፈጣሪ ከእንደዚህ አይነት ጓደኛ የጠብቃችሁ። እውነት በጣም ነው የሚያሳፍሩት። የነበረው ነገር በጣም ልብ የሚሰበር ልብ የሚነካ ነው እና በቃ የጓደኛ ጠላት አስባችሁታል? እና በጣም ነው የሚያሳፍረው። እስኪ ዛሬ ምን ብሎ መልስ እንደሚሰጥ የምናየው ይሆናል። ይህ ማፈሪያ ብቻ ያስጠላል በጣም።